የህወሓት የበላይ አመራሮች ትግራይን አገር የማድረግ እንቅስቃሴ መጀመራቸውን በይፋ አስታወቁ። የትግራይ 8 ውብ የሆኑ ውቅር አብያተ ክርስቲያናትን በኒውዮርክ ለእይታ ቀረቡ። በሌላ መረጃ ወደ ግጭት ከመግባታችን በፊት ኤርትራ ከትግራይ ትውጣ የሚለውን የአምባሳደር ዲና ሙፍቲ ጥሪ አነጋጋሪ ሆነ። ሳልሳይ ወያነ ትግራይን የጦር አውድም አለማድረግ የሚጥሩ አካላት ከድርጊታቸው እንዲቆጠቡ ሲል አሳሰበ። በሚቀጥለው ዓመት የሚካሄደው ምርጫ በምዕራብ ትግራይና ጸለምቲ በህገ መንግስቱ መሰረት የትግራይ አካል ሆኖ እንደሚካሄድ ተገለጸ። በሌላ መረጃ አቶ ጌታቸው ረዳ ወደ ወልቃይት ምዕራብ ትግራይ ጉዳይ መቀላቀላቸውን ተሰምቷል። ዶክተር ማህሌት ጉዕሽን ጨምሮ የተከሰሱት የጤና ባለሙያዎች ፍርድ ቤት ቀረቡ። ኤርትራ በዓለም አቀፉ የአየር ትራንስፖርት ማህበር ያለባት ዕዳ ከኢትዮጵያ በላይ መሆኑ ተነግሯል። ይህ በእንዲህ ያለ ኤርትራ የድሮን ጥቃት ማስጠንቀቂያ ደርሶባታል። የኤርትራ ወታደራዊ አዛዦች ድሮን ጄመር ለመግዛት እየተራራጡ ነው ተብሏል። ኢትዮጵያ 80ኛው የልደት ዓመቷን ያከበረች ነው። የኮንቴስትድ ኤሪያ የሚለው ያነሳው ሐሳብ አለ። አወዛጋቢ አያወዛግቡ። የትግራይ መሬት በህገ መንግስቱ የትግራይ ነው። ምንም ውዝግብ የለው። መፍትሄው ወደ ህገ መንግስት መልሰን በህገ መንግስታዊ መንገድ መመለስ ነው። ህገ መንግስቱ ጥያቄ ካለን በህገ መንግስታዊ ስርዓቱ ተከትለን ህገ መንግስቱ እናስተካክለውና ህገ መንግስቱ ከተስተካከለ በኋላ ጥያቄዎች የሚነሱ ካሉ ይነሱ። የተከዛ ዴይሊ ኒውስ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በቅድሚያ የትግራይ 8 ውብ ውቅር የሆኑ ውቅር አብያተ ክርስቲያናት በኒውዮርክ ላይ ተቀረቡ። የትግራይ 8 ውብ አብያተ ክርስቲያናት በድሮን ካሜራዎች ፎቶግራፍና ቪዲዮ ተነስተው በኒውዮርክ ላይ ተቀርበዋል። አብያተ ክርስቲያናቱ የትግራይ ባህልና ቱሪዝም ቢሮ በኒውዮርክ የሚገኘው ዘሜት ከተሰኘው ከጦርነቱ በኋላ ወደ ትግራይ በመሄድ ስምምነት ላይ የደረሰው ሙዚየም ጋር በመተባበር ላይ ተቀርበዋል። እነዚህ ውብ አብያተ ክርስቲያናት በዓለም ላይ ካሉት ምርጥ መስህቦች መካከል የተካተቱ ሲሆን ከ2 ሚሊዮን በላይ ተመልካቾች ማግኘታቸውን ተሰምቷል። ትርኢቱ በኒውዮርክ በሚገኘው የሜትሮፖሊታን የጥበብ ሙዚየም የዶኩመንተሪ ማዕከል ነው የተካሄደው። ታላላቅ ሙዚየሞች አንዱ ሲሆን ከዓለም ዙሪያ ከ5000 ዓመታት በላይ እድሜ ያስቆጠሩ ቅርሶችን የሚገኙበት ነው። በሌላ መረጃ ወደ ግጭት ከመግባታችን በፊት የኤርትራ ከትግራይ ትውጣ የሚለውን የአምባሳደር ዲና ሙፍቲ ጥሪ አነጋጋሪ ሆነ። ወደ ግጭት ከመግባታችን በፊት የኤርትራ ሰራዊት ከኢትዮጵያ መሬት ጠቅልሎ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግ ሲል የውጭ ጉዳይ ቃል አቀባዩ አምባሳደር ዲና ሙፍቲ ጠይቀዋል። አምባሳደር ዲና ሙፍቲ በትግራይ ጄኖሳይዳዊ ጦርነት ጊዜ የአገር ውስጥና የውጭ ዜና አውታራትና ጋዜጠኞችን ሰብስቦ የኤርትራ ሰራዊት ጦርነትን ደግፎ የትግራይ ጦርነት ላይ እየተሳተፈ አይደለም አልገባም ማለቱን ይታወሳል። ይህ የኤርትራ ሰራዊት በኢትዮጵያ መሬት የለም የሚለውን መግለጫ ከጥቅምት 2013 እስከ 2015 ዓ.ም ለሁለት ዓመታት የዘለቀ ነበር። አሁን ግን አምባሳደሩ የኤርትራ ሰራዊት ከኢትዮጵያ መሬት ይውጣ ሲል በ2017 ዓ.ም ለመጀመሪያ ጊዜ ጠይቋል። ዲና ሙፍቲ የኤርትራ ሰራዊት ከትግራይ መሬት እንዲወጣ የዓለም ማህበረሰብና መንግስታት ተጽዕኖን ሊያደርጉ ይገባል ሲል መሰማቱን አነጋጋሪ ሆኗል። በዚሁ ዙሪያ ከወደ ትግራይ የወጡ ያሉት አስተያየቶች የብልጽግና አገዛዝ ትግራይ ላይ ጄኖሳይድ ለመውረር የኤርትራ ወደ ትግራይ መግባት አይኑን በጨው አጥቦ ክዶት ነበር። አሁን ደግሞ የኤርትራ ላይ ወረራ ለመፈጸምና ትግራይን አውደ ውጊያ ለማድረግ የኤርትራ ሰራዊት ከትግራይ መሬት ይውጣ ያለ ነው የሚሉ ናቸው። ይህ አሰብም ለመውረር ድንበርን እንደ ምክንያት መሆኑ ነው የሚል ድምዳሜም እየቀረበ ነው። የኢትዮጵያ መንግስት ከአማራ ታጣቂዎች እንዲሁም የኤርትራ ሰራዊት ከትግራይ እንዲወጡ የፕሪቶሪያ ስምምነት እንዲተገበር እንደሚደግፉ የሚገልጹት እነዚህ አስተያየት ሰጪዎች ከቅርብ ጊዜ ወዲህ በኢትዮጵያ መንግስት ተደጋጋሚ በኤርትራ መንግስት ላይ እየወጡ ያሉ መግለጫዎች ግን ጦርነት ልትጀምር ስትል መጀመሪያ ግዛቴ ተወሯል ብለህ ነው ወይም ግዛቴን ወሮ የያዘ ሌላ ሀገር አለ በማለት ነው ለዓለም ታሳውቀው። ጉዳዩ ዘመቻ አሰብ ነው። ይህም ትግራይን የጦርነት አውድማ ለማድረግ የተጠነሰሰ ሴራ ይመስላል እያሉ ናቸው። በመሆኑም የኢትዮጵያ መንግስት ሆይ በቡሬ በኩል ያለ የሌለ ኃይል ተጠቅመህ አሰብን ያዝ። ከዛ ለመደራደሩ የተባበሩት አረብ ኢማራትስ ፍራንክ አለልህ። ከዛ ውጭ በትግራይ መሬቶች ሰበብ የሚደረግ ጦርነት ግን አንቀበለውም እያሉ ናቸው። በሌላ መረጃ ሳልሳይ ወያነ ፓርቲ ትግራይን የጦር አውድማ ለማድረግ የሚጥሩ አካላት ከድርጊታቸው እንዲቆጠቡ ሲል አሳሰበ። ፓርቲው ባወጣው መግለጫ የኢትዮጵያና ኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦርነት ጫፍ ላይ መድረሳቸውን እንደሚገምት ገልጾ ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። ስለሆነም ይህንን ድርጊት እንደሚያወግዝ የገለጸው ፓርቲው ሁለቱም ሀገራት ልዩነታቸውን በውይይትና በሰላማዊ መንገድ እንዲፈቱ ጥሪውን አቅርበዋል።
ዶክተር ማህሌት ጉዕሽን ጨምሮ የተከሰሱት የጤና ባለሙያዎች ፍርድ ቤት ቀረቡ። እነዚህ ጤና ባለሙያዎች አመጽና ብጥብጥ ለማስነሳት ሞክራቸዋል የሚል ክስ የተመሰረተባቸው መሆኑን ይታወቃል። የ6 ወር ህፃን እናት የሆነችው ዶክተር ማህሌትን ጨምሮ ይህ ክስ የቀረበባቸው ጤና ባለሙያዎች ከዚህ ቀደም ፍርድ ቤት ቀርበው ፖሊስ 12 ቀናት ጊዜ እንዲሰጠው መጠየቁ ይታወሳል። ዛሬ ከ12 ቀናት በኋላ ፍርድ ቤት የቀረቡ ቢሆንም ፖሊስ ምርመራው እንዳልጨረሰ ገልጿም ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፍርድ ቤቱም በጉዳዩ ላይ ውሳኔ ለመስጠት ለሮብ ቀጠሮ መስጠቱን ቤተሰቦቻቸው ገልጸዋል። በሌላ ዜና ኤርትራ በዓለም አቀፉ የአየር ትራንስፖርት ማህበር ያለባት ዕዳ ከኢትዮጵያ በላይ መሆኑ ተነገረ። ዓለም አቀፉ የአየር ትራንስፖርት ማህበር ኢትዮጵያ ለአየር መንገዶች ያልከፈለችው 44 ሚሊዮን ዕዳ አለባት ብለዋል። የዓለም የአየር ትራንስፖርት ማህበር አያታ ባወጣው መግለጫ መንግስታት ያልከፈሉት 1.3 ቢሊዮን ዶላር ዕዳ እንዳለባቸው አስታውቋል። ይህ ዕዳም እስካለፈው ወር መጨረሻ ማለትም እስከ ኤፕሪል ማብቂያ የተመዘገበ መሆኑን አስረድቷል። ባለፈው ኦክቶበር ወር መንግስታት ለአየር መንገዶች ያልከፈሉት 1.7 ቢሊዮን ዶላር እንደነበር የጠቀሰው አይታ ከዚህ አንጻር መሻሻል መታየቱንም ገልጸዋል። አሁን 1.3 ቢሊዮን ዶላር ዕዳ ካለባቸው ሀገራት ውስጥ 80%ን ዕዳ የያዙት 10 ሀገራት መሆናቸውን ማስረድተዋል። ከ10ሩ ሀገራት መካከል ኢትዮጵያ የምትገኝበት ሲሆን ድርጅቱ እንዳለው ለአየር መንገዶች ያልከፈለችው ዕዳ 44 ሚሊዮን ዶላር ነው። ይህ በእንዲህ እንዳለ ከ10ሩ ሀገራት መካከል ኤርትራም የተካተተች ሲሆን ኤርትራ ያለባት ዕዳ ደግሞ 76 ሚሊዮን ዶላር መሆኑን ከመግለጫው ላይ ተመላክቷል። በሚቀጥለው ዓመት የሚካሄደው ምርጫ በምዕራብ ትግራይና ጸለምቲ በህገ መንግስቱ መሰረት የትግራይ አካል ሆኖ እንደሚካሄድ ተገለጸ። ፈቃጅና አስቻይ ሁኔታዎች ባሉበት ክልል ሁሉ 7ኛው ጠቅላላ ምርጫ ይደረጋል ሲል ብሔራዊ ምርጫ ቦርድ አስታውቋል። እነዚህ አካባቢዎች ከህገ መንግስቱ ድንጋጌ ውጭ በሆነ መንገድ በታጣቂዎች ስር መሆናቸውን ይታወቃል። ወደ 2 ሚሊዮን ገደማ የሚደርሱ የእነዚህ አካባቢዎች በታጣቂዎቹ ተፈናቅለው በተፈናቃዮች መጠለያ ውስጥ መኖር ከጀመሩ 4 ዓመታት ተቆጥረዋል። ብሔራዊ ምርጫ ቦርድ በዚህ ዙሪያ ተጠይቆ በሰጠው ምላሽ የጸጥታ ችግር የለም ልንክድ አንችልም አለ። ነገር ግን ይህንን ነገር ጊዜው በደረሰ ቁጥር ምርጫ ቦርድ አስቸኳይ ሁኔታ በሌለበት ሁኔታ ምርጫ አደርጋለሁ ብሎ የሚፎክርበትና የሚገባበት ምንም ምክንያት የለም። የጸጥታ መኖር ለሁሉም ባለድርሻ አካላት ወሳኝ ነው ሲሉ በቦርዱ ሰብሳቢዋ ሜላት ወርቅ ኃይሉ የተናገረው የጸጥታ መኖር ለሁሉም ባለድርሻ አካላት ወሳኝ ነው፣ ለምርጫ አስፈጻሚውም፣ ለታዛቢው፣ ለፖለቲካ ፓርቲ፣ ለሁሉም በሙሉ በጣም ወሳኝ ነው ያሉ ሲሆን አሁን በሀገሪቱ ያለው የጸጥታ ችግር መካድ እንደማይቻልም ሰብሳቢዋ ግልጽ አድርገዋል። ይህንን ተከትሎ በምዕራብ ትግራይ ጉዳይ ማብራሪያ እንዲሰጡ ሪፖርተር ጋዜጣ የጠየቃቸው የህግ ባለሙያው አቶ ቆመላቸው ዳኜ አካባቢዎቹ በህገ መንግስቱ መሰረት በትግራይ ስር መሆን እንዳለባቸው ተናግረዋል። ከሚሊዮን ታሳቢ አድርጎ ምርጫ ቦርድ የሚያቀርበው ሀሳብ ቢኖር እሱንም ለፌዴሬሽን ምክር ቤት አቅርቦ በዛው መሰረት የምርጫ ሰሌዳውን ማራዘም አማራጭ ሆኖ ሊወሰድ ይችላል። የምርጫ ሰሌዳው ካልተራዘመ ግን እና በአካባቢ ምርጫ መካሄድ አለበት ከተባለ አሁን ባለው ሁኔታ ቅድም እንዳልኩት የምርጫ ክልሎቹ መደራጀት ያለባቸው የሁለቱም ክልሎች ህገ መንግስቶች ታሳቢ ባደረገ ሁኔታ ነው። የሁለቱም ክልል ህገ መንግስቶች በዚህ ጉዳይ ላይ ግልጽ ናቸው። ስለዚህ እነኚህ ቦታዎች የትግራይ ክልል አካል እንደሆኑ ከቀናት በፊት የዲሞክራሲያዊ ስምረት ትግራይ የኮሙኒኬሽንና ሚዲያ ዘርፍ ኃላፊ አቶ ረዳ ሐልፎም በትግራይ ከራካሪ የሚባል ቦታ እንደሌለና ህገ መንግስቱን መጣስ ሀገሪቱ አደጋ ላይ እንድትወድቅ ማድረግ መሆኑን ማስጠንቀቂያ መስጠታቸው ይታወሳል። ለላይ ያነሳው የኮንቴስትድ ኤሪያ የሚለው ያነሳው ሐሳብ አለ። አወዛጋቢ አያወዛግቡ። የትግራይ መሬት በህገ መንግስቱ የትግራይ ነው። ምንም ውዝግብ የለው። መፍትሄው ወደ ህገ መንግስት መልሰን በህገ መንግስታዊ መንገድ መመለስ ነው። ህገ መንግስቱ ጥያቄ ካለን በህገ መንግስታዊ ስርዓቱ ተከትለን ህገ መንግስቱ እናስተካክለውና ህገ መንግስቱ ከተስተካከለ በኋላ ጥያቄዎች የሚነሱ ካሉ ይነሱ። ህገ መንግስቱ መሬት ላይ ያለ ተቀዶ ሳይጣል ህገ መንግስቱን ትራንስግሬስ አድርገህ እሱን ተሻግረህ ጥያቄ የምታመጣ ግን ከሆነ ኢትዮጵያ ማቆሚያ አይኖራትም። አሁን በኢትዮጵያ ያሉ ክልሎች ህገ መንግስት የወለዳቸው ናቸው። አብዛኞቹ በሙሉ የሉም ማለት ነው። ወደዛ ጥያቄ የምትገባ ከሆነ የታሪክ ደግሞ ከሆነ ክርክሩ በእኔ እምነት የግል የረዳ እምነት ነው። ትግራይ ጠይቃ ምላሽ የምትጠብቅበት እንጂ ተጠይቃ ምላሽ የምታዘጋጅበት ያለ አይመስለኝም። በታሪክ ከሆነ የግል እምነት ነው። መፍትሄው ግን ወደ ህገ መንግስት መመለስ ነው። ህገ መንግስቱ ላይ ያልተቋጭ ነገር ፕሪቶሪያም ይሄን ያስገድዳል። የማያወዛግብ ትርክት እየፈጠርን አጠቃላይ የአካባቢ ህዝቦቹ ተመሳሳይ ናቸው፣ አብረው የሚኖሩ ናቸው። ያጋጨን ያለን የፖለቲካ ሰዎች ናቸው። ስለዚህ የፖለቲካ ሰዎች ህዝቡን ያጋጨን ባንቀጥል ህገ መንግስት ነው መፍትሄ የሚሆነው። ህገ መንግስት ጥያቄ ያለው ሰው ህገ መንግስቱን አሻሽሎ ነው እንጂ ህገ መንግስቱ ሳይሻሻል ሌላ ጥያቄ ካነሳ
መቋጫ ያለው ምናልባት ዛሬ አቅም አለኝ ብሎ እድል አለኝ ብሎ በኃይል የተቆጣጠረው ካለ ለላኛው ደግሞ አቅም አጥቶ ቦታውን የለቀቀ ካለ አቅም በፈጠረ ጊዜ ያ ቫዮለንስ ይቀጥላል ማለት ነው ሰርክል ይሆናል በእኔ እምነት አይወዛግቡም እነዚህ በማያወዛግቡ ሐሳቦች ላይ ባንወዛግብ ጥሩ መስለኛል በሌላ መረጃ አቶ ጌታቸው ረዳ ወደ ወልቃይት ምዕራብ ትግራይ ጉዳይ መቀላቀላቸውን ተሰማ የኢትዮጵያ መንግስት የሱዳን ሁለቱ ተፋላሚ ኃይሎች ለማስታረቅ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የደህንነቱ ኃላፊ አቶ ሬድዋን ሁሴን ወደ ሱዳን ማቅናታቸው ይታወቃል አቶ ጌታቸው ረዳ በሱዳን የሚገኙት የትግራይ ልጆች ወደ ምዕራብ ትግራይ እንዲመለሱ ጥረት እየተደረገ መሆኑን በመግለጽ የሱዳን መንግስትና ህዝብ ለነዚያ ከሀገራቸው በአገራቸው መንግስትና ታጣቂዎች የተሰደዱት የትግራይ ዜጎች ላደረጉት እንክብካቤ ማመስገናቸው በቀድሞ ስሙ በትዊተር ያሁን ኤክስ ጽፏል ይህንን እንቅስቃሴ በትግራይ አከራካሪ የሚባል ቦታ እንደሌለና ህገ መንግስቱን መጣስ ሀገሪቱ አደጋ ላይ እንድትወድቅ ማድረግ መሆኑን ከሚገልጸው የአቶ ረዳ ሐለፎ መግለጫ ተመጋጋቢ ሆኗል ኤርትራ የድሮን ጥቃት ማስጠንቀቂያ ደረሰባት ኢሳያስ አፈወርቂ በሱዳን ውስጥ ጉዳይ በመግባት ቀጥታ የጦርነት ተሳታፊ በመሆን ከፍተኛ ጉዳት አድርሰዋል ይህንን ጉዳይ በቸልታ እንመለከተውም አቅማችን ሁሉ አስተባብረን ኤርትራ ላይ ያጸፋ እርምጃ እንወስዳለን ሲል ጀነራል መሐመድ ሐምዳን ደጋሎ የሱዳን ፈጥኖ ደራሽ ኃይሎች አዛዥ ዝተዋል የሱዳን ፈጥኖ ደራሽ ኃይሎች የከፋ ያጸፋ እርምጃ መውሰዱ አይቀሬ መሆኑን የተገነዘቡት የኤርትራ ወታደራዊ አዛዦች ድሮን ጄመር ለመግዛት እየተራራጡ ነው ተብሏል በጦርነቱ ማናቸውም ሰላማዊ የድርድር አማራጮች አክትመዋል የጦር ኃይላችን ወደ ፖርት ሱዳን ያቀናል አላማችን የአልቡርሃንን ጦር ኃይል ማስወገድ ነው የአልቡርሃንን የጦር ኃይልና ደጋፊዎችን ወታደራዊ አቅም በ70% አዳክመናል የአልቡርሃን ወታደሮች ተመናምነዋል የጦር ኃይሉ አሁንም ምንም ጦር አውሮፕላን የለውም እየተሞረከዘ ያለው ባሉት ድሮኖች ላይ ብቻ ነው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ደጋሎ ምሽቱን በቪዲዮ ካሰራጨው መልእክት የተወሰደ ነው ከግብጽና ኤርትራ በተጨማሪ ለአልቡርሃን ድጋፍ በማድረግ ጦርነቱን ያባባሰች ያለችው ኢራን ናት የኢራን አብዮታዊ ዘብ የአልቡርሃንን ኃይሎች ይደግፋል የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ ከመግባት ሊቆጠቡ ይገባል እኛ ፖርት ሱዳን እስከምንገባ ድረስ ውጊያውን እንቀጥላለን ሲሉም የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ደጋሎ ምሽቱን በቪዲዮ ካሰራጩት መልእክት ተገንዝበናል የኤርትራ መንግስት በሱዳን ውስጣዊ ጉዳይ ጣልቃ እየገባ ነው ጦርነቱ በቅርቡ አይጠናቀቅም በዚህ ጦርነት ላይ የተለያዩ የውጭ ኃይሎች ለአልቡርሃን ጦር ድጋፍ እየሰጡ መሆናቸው ያሳዝናል ከነዚህ መካከል ግብጽ አንዷ ናት ግብጽ ይህንን ጦርነት እያባባሰች ነው በእኛ ምሽጎች ላይ ጥቃት እያደረሰች ትገኛለች ሌላኛው የውጭ ኃይል ደግሞ ኤርትራ ናት የኤርትራ መንግስት ለአልቡርሃን ወታደሮች የማሰልጠኛ ካምፕ በመስጠት ድጋፍ አድርገዋል የሱዳን ጦር ኃይል የኬሚካል ጦር መሳሪያ ለመጠቀሙ ማስረጃ አለን ማስረጃውም ለሚመለከተው አካል ለማቅረብ ዝግጁ ነን ብለዋል የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ደጋሎ በሌላ መረጃ ኢትዮጵያ 80ኛው የልደት ዓመቷን ያከበረች ነው መልካም 80ኛ ልደት ለኢትዮጵያ የሚል መልእክትም እየተላለፈ ነው ኢትዮጵያ የ3000 ዓመት ሀገር የሚለውን ትርክት ስህተት ነው ተብሏል ከ1945 በፊት ኢትዮጵያ በመባል የሚታወቅ ሀገር አልነበረም ቀደም ሲል አቢሲኒያ እየተባለ የሚጠራው ግዛት የጣሊያን ወራሪ ኃይል ከተወገደ በኋላ ተሰይሟል እንደ ፕሮፌሰሩ ብሩክ ኃይለ በሻህ ገለጻ ኢትዮጵያ የሚለው የዘመናዊ ብሔር መንግስት ከ1945 ዓ.ም በፊት እንዳልነበረ የሚጠቁሙትን አሳማኝ ማስረጃዎችም አቅርበዋል የህወሓት የበላይ አመራሮች ትግራይን ሀገር የማድረግ እንቅስቃሴ መጀመራቸውን አስታወቁም ትግራይ ላለፉት 4 ዓመታት የኢትዮጵያ ፌደሬሽን አካል አልነበረችም በትግራይ ህዝብ ላይ የዘር ማጥፋት ወንጀል ተፈጽሟል ህገ መንግስቱም እስካሁን በሚሊዮን ለሚቆጠሩ ህዝቦች ዋስትና ሊሰጥ አልቻለም ብዙ የትግራይ ልጆች እየሞቱ ናቸው ይህንን ግንዛቤ ውስጥ ያስገቡት አንጋፋው አምባሳደር ፍሳስኮርም ከትግራይ ዲያስፖራ ጋር ባካሄዱት የዙም ስብሰባ ላይ የሰጡት አስተያየትና ማብራሪያ ይህንን ያመለክታል እኛ ህወሓቶች ለሀገርነት የምንታገል ፓርቲ ባንሆንም ወጣቱ ግን አገር መሆን ይፈልጋልና ይህንን ጉዞውን ለማድረግ እንታገላለን ሲሉ ተናግረዋል ትግራይ ሀገር ክትከውን አለዋ ዝብል ነገር ብዙም ህዋትና ለሓትና ተጀመረ ነገር አይኮንም አባይታ ዘሎ ወዳው ሁነታት ዝጠልወይ በዘመኑ ምግናን ምናልባት ታይ ትግራይ ሀገርነት ኣብ ትግራይ ዝኾነ መጽናዕቲ ተዝግበር ከም ኩላና ብፍላይ ብናተ ዕድመ ዘሎ ብዘይ ኢትዮጵያ ካሊእ የረምና ንብል ሰባት ተዘይኮይኑ ብፍላይ ተረካብ ሀገር ዝኾነ መለሰይ ነፃነቱ አውጂ ብሕልኑ ሸፊት እዩ ናይ ትግራይ ሀገርነት ከመይ ኮን ሪያላይዝ ንገብሮ ከመይ ሰሓዕ ተዘይኮይኑ
ከምቲ ዝሓለፈ ንብዙሕ ዓመታት ገለ ናስ ልብና መሊእና ብዘይካ ኢትዮጵያ ካሊእ ይርአየና ንብሎ ዝነበርና ብኸምኡ ዓይነት ደረጃ ዘሎ መንእሰይ የለን ጓዶ ንሱስ ቅድመ ዝሃበና ሰባት እኳ ንሃገርነት ትግራይ ኣብ መወዳእታ ሰዓቱ እንተኾነ ዝተኻኣለና ክንገብር ኢና ንብል ኣለና ስለዚ ውዳበ ምፍጣርና ጥራይ ዘይኮነስ ኣብ ባይታ ዘሎ እውን ዝሕግዘና ዝጠልበና ኩነታት ስለ ዝኾነ እዚ ዝመስረትኩም ኣባላት ናይቲ ፋውንዴሽን ኣባላት ደጊመ እንኳዕ ሓጎሰኩም ከም ንዕወተሉ እውን ምንም ኣይጠራጠርን ምናልባት ካብ ተጋሩ ሕዋትና ብዙሓት ይኾኑ ውሕዳት ሃገርነት ትግራይ ኣየዋፅን ካብ ኢትዮጵያ ወፃኢ ክረአይ ንኽእልን እንተደለና እውን ኣይሳኻዕን ዝብሎ እንተሃልዮም እዚ ኣጀንዳ እዚ ከሰማምዕና ዝግብእ ሓደ ቁም ነገር ኣለዎ ንህዝቢ ትግራይ ትዕድል ንፍጠረሉ ንመሰል ዓርሰ ውሳኔ ብፅሑፍን ብዲፕሎማስን ዘይኮነስ ብደም ዝኸፈለ ህዝቢ እዩ እሞ ትዕድል ነመቻችውሉ ሃገርነት ትግራይ ማለት ንሱ እዩ ነፃ ክትከውን ዶ ትደሊ ምስ ኢትዮጵያ ክትከውን ዶ ትደሊ ምስ ካልኦት ዶ ክትከውን ትደሊ ዝብል ምስ ማንም ተፈለየ ረኣያ ዘለዎ ትግራዋይ ኣብዚ ክንሰማምዕ ኣይግበአና እዚ ሓበራዊ ርድኢት ክህሉ እንተታ ኢትዮጵያ ግን ምናልባት ከም ተስታውስዎ ኣብቲ እዋን ኩናት ፅንተት እኮ ተደሊኹምስ ግደፉና እኮ ተባሂልና ነርና ኢና ፍቅሮም ዝነኣሰ ምኳኑ ርኡምና እዮም እቲ ካልኦት ከም ዘሎ ኮይኑ ኢትዮጵያ ትበሃል ሃገር ኣብቲ ዝበፅሐቶ ክነብፅሕ ናይ ተጋሩ ታሪክ ናይ ዝሓለፈ ናይ ውሕዳት ዘመናት ጥራይ ዘይኮነስ ከም ትቀድም ዝበሃል ነበረ ካብ ወለድና ካብ በዓል ኣሉላ ካብ በዓል ዮሃንስ ዘይሃብናዮ ውህብቶ ዘይከፈልናዮ ዋጋ የለን ስለዚ ብካሊእ መልክዑ ከዓ ኣብዛ ናይ ሒዙ እውን ኣብዛ ናይ ፅንተት ኩናት ኣነ ኣብ ናይ ታሪክ ዓለም ጀኖሳይድ ዝፈፀመ መሓውር መንግስቲ ኣካልን ጀኖሳይድ ተፈፀመሉ ሕብረተሰብን ኮኤግዚስት ክገብር ብሓባር ክነብር ዘርእየኒ ታሪክ ኣይረኸብኩ ኢትዮጵያ ምናልባት ዕድል ክንህቢና ዝብሉ ተጋሩ እንትልዮም ታዝነኣሰታ ሚኒማም ኣብ ትግራይ ጀኖሳይድ ተፈፂሙ እዩ እሞ ከመይ ጌርና ተሓታትነት ነስፍን ንሕና ጀኖሳይድ ፈፂምና ኢና ናብ ሕጊ ክንቀርብ ኢና ዝብል ኣካል እንተስ ብድሌቱ እንተስተገዲዶ ንርኢ እዚ እንታይ ማለት እዩ ጀኖሳይድ ናይ ምድግጋም ዕድሉ ተዛዓበየ እዩ ጀኖሳይድ እንተተፈፂሙ እኳ ወይ እቲ ጀኖሳይድ ዝፈፀመ ኣካል ተሳዒሩ መንግስቲ እንተኮይኑ መንግስቲ ፈሪሱ በቶም ጀኖሳይድ ተፈፀመሎም ኣካላት ልዕልነት መፍትሒ ይግበረሉ እንድሕር ጀኖሳይድ ዝፈፀመ ኣካል ብዘለዎ ቀፂሉ ግን እቲ መማረፂ ተበቲንካ ምንባር እዩ እዚ የብዓለም ዘርእየና ስለዚ ኢትዮጵያ ሎመይ ኮነን ፅባሕ ኣብ ትግራይ ጀኖሳይድ ፈፂመ እዩ እሞ ባዕለይ ስልጣነይ ክገድፍ እየ ክኸፈስ እየ ዝብል መንግስቲ ህዝቢ እሊት ዝፅበ ትግራዋይ እንተልዩ ሕልሚ ይመስለና ብተግባር ንሪኦ ዘለና እውን ንሱ እዩ ስለዚ ናይ ምድጋም ዕድል እንተሃልዩ ከም ህዝቢ ክነብር ስለ ዘይንኽእል ሃገር ክንምስርት ኢና ሃገር ኮይንና ዘሕሸ ናብራ ክንነብር ኢና ንብል ዘለና እምበር ንኢትዮጵያ ክንጎድእ ክነፍርስ ክንፀለ ኣይኮነን ምናልባት እውን ንሕና ከም ሃገር ጠጠው እንተኢልና እታ ዝተረፈት ኢትዮጵያ እውን ብዓቕማ ክትከይድ ስለ ትኽእል ናይ ምንባር ዕድላ ዝሓሸ ክኸውን ይኽእል እዩ ግብረ መልሲ ስለ ዝነበርኩ ምንም ዘይዋፅአሉ ሰነዳት ስለ ዝኾነ ኣብ ስራሕ ኣብ ተግባር ምስ ኣተና ኢና ብዙሕ ክንሰርሕ እሞ ምናልባት ምስ እዋናዊ ኩነታት ተታሒዙ እዚ ንሕና ነቕምጦ ዘለና ኣጀንዳ ከመይ ከም እንሪኦ ሓበራዊ ርድኢት እንተሃለወና ፅቡቕ ይመስለኒ ኣብዚ ሕዚ ዝኒአና ዘሕፍር ዝሕንኽ ምናልባት እውን ሓደጋ ዘጋልፀና ናይ ፖለቲካ ውድቀት ዝተኻለና መጠን በብወገንና በብውዳበና መፍትሒ ንግበረሉ ፕሪቶርያ እውን ከምዚ ሆስፒታል ዘሎ ሰብ ተሓኪሙ ክሳዕ ዝወፅእ መድሓኒት ትቦ ሕክምኑ ምስ ወደአ ግን ሂወቱ ከምዝርኢ ንዓና ንተጋሩ ፕሪቶርያ ዘላቐ ነገር ኣይኮነን ካብዚ ሕዚ ዘለናዮ ሕማም ከመይ ጌርና ንወፅእ እዩ ንሱ እውን ንቀደም እቲ ሕማም ክሕከም ስለ ዘለዎ ዓቕምና ነበርክት ምስ ኩሉ ትግራዋይ ዘሰማምዐና ግን ኣብዚ ናይ ሕዚ ፖለቲካ ሕቱኽቱኽ ኣብ ናይ ፕሪቶርያ ተሓፂርና ኣይኮንናን ክንነብር ከም ተጋሩ ካሊእ ታሪክ ዘለና ህዝቢ ኢና
ተወዲብና ዓላማና ነጽርና እንተኸይድና ውድቀታት የጋጥሙና ጀኖሳይድ ባና ተፈጽሙ ክንከላኸሎ ንኽእል ነርና ክነትርፈሎ ንኽእል ኮይና ሓደ ጉዳይ ንጀኖሳይድ ከመይ ከም ዝመከትና ግን ካብ ናይ ታሪክ መጽሐፍተይ ኮንና ንሪኦ አውዚ ዘለኹም ብህይወትኩም ተጠውልኩም ዝኒኹም ኩመጥኩም ኩላና ስለዚ ሕዝቡን ኪንዮ ናይ ግዚያው ጸገም ኪንዮ ናይ ፕሪቶሪያ ትግራይ ሃገር ኮይና ኣብቲ ከባቢ ግድያ ንኽትጻወት በብዙሕ መልክዑ ተዳፊኑ ጠፊኡ ከም ህዝቡን ክንጠፍእ ዝተወሰነና ቦታና ንኽንሕዝ ትጅማሮ ጀሚርናዮ ኣለና تجميركم مازلكم أكايدا دارجا منهم زي وصيو ليكاب بتكبرات ينبر أنا بتزفلتو بداي أو عالم بمتاي ملك أحلم كساس كلنا تمتقمتون عالم حقتات تمتقمتون دبلومات سرحتي أو زرزر آتينا تفسيبنا يوم كم تعنتوز والقوة تخونا وحصير معلتي هاجر تجراي نوج انت زازي اللي تمنسي تجراي كحتوختو حالفو سرح السرعلو عبي تصفى خاولو ما تحزنا سلنا تحزو أبايتا ونسوس لذتقلب ناب سرح نوتو دقيمي بزاقات أمزي سلامون كولكم أبزياون اشتاي سرح سلزلا تقال محيزي حاسيسو زنابران اشتاي بروس خوينو زلو حادنتنا يقول من قسقاسنا يقولون بحدش منفس ناب سرح نقناتو حادرا خبري دلي ንግግሩ ተከትሎ የወጡ ያሉት መረጃዎች እንዳመለከቱት የትግራይ ወጣቶች ወደ ትግል ለማጉረፍ እንደ ስልት የተያያዘ ሊሆን ይችላል የሚል ናቸው። ነገር ግን ድምጽ ነጻነት ትግራይ በእንግሊዝኛ ምህጻረ ቃሉ VIT የተባለው የእንቅስቃሴ አደረጃጀት በትናንትናው ዕለት መመስረቱ ተገልጿል። ይህ በተጋሩ ዲያስፖራ የተጀመረው እንቅስቃሴ ትግራይን ሙሉ ነጻነት፣ ፍትህ፣ ክብርና ራስን በራስ የማስተዳደር ዘመን ለማምጣት ያለመ ነው ተብሏል። እንደ ፖለቲካ ድርጅቶች ሳይሆን ዓላማው ተጋሩን በአንድ ዓላማ ዙሪያ አንድ ለማድረግ ነው። ራሳቸውን በራሳቸው የማስተዳደር መብታቸውን ለማስመለስ እንደሆነ የእንቅስቃሴው መስራቶች አስታውቋል። ይህንን እንቅስቃሴ በሚመለከት የህወሓት ኮር አመራሮች የሰጡት ምላሽ የለም። በባለፈው የካቲት ቃለ መጠይቅ የሰጡት አቶ ስብሐት ነጋ ግን ኢትዮጵያ ትመለስልን፣ የኛ ዘመን ኢትዮጵያ በኢኮኖሚ የተሻለች ነበረች ሲሉ ነው የተደመጡት። የቀድሞ ኢህአዴግ ከፍተኛ አመራር እንዲሁም የህወሓት መስራችና ሊቀመንበር የነበሩት አቶ ስብሐት ነጋ በየካቲት ወር ከወይን ጋዜጣ ጋር በትግርኛ በሰጡት ቃለ ምልልስ በደም የገነባናት ፌደራላዊት ኢትዮጵያ ትመለስ ሲሉ ተደምጧል። እኛ ወደ ጫካ ስንገባ ብሔር ብሔረሰቦች ነጻነት አልነበራቸውም። ህብረ ብሔራዊት ፌደራላዊ ስርዓትን ከዛ በኋላ ገንብተናል። አሁን ላይ ኦሮሞ፣ አማራ እየተባባሉ መጠላላት አያስፈልግም። ሁላችንም አንድ ሆነን እንዳንበታተን መጠንቀቅ ይኖርብናል ብለዋል። ይህ በእንዲህ እንዳለ ብዙዎች የህወሓት አመራሮች ከትግራይ አገርነት በላይ ለኢትዮጵያ ጥብቅና የቆሙ ናቸው ሲሉ ነው የሚገልጿቸው። የዚህ ማሳያ ደግሞ ህወሓት በምርጫ ቦርድ ከተሰረዘ በኋላ የወሰደው አቋም በአብነት ሲጠቀስ ቆይቷል። የተባለው ሊሆን የሚችለው ነው የተከሰተው። የምርጫ ቦርድ ውሳኔ ያስተላልፏል። ህወሓትም ከፌደራሉ መንግስት ይልቅ ለውጪ አካላት አቤቱታ አቅርቧል። አቤቱታውኑ ያው በግልጽ ነው። እኛ ፈራሚዎች እንደመሆናችን መጠን የፕሪቶሪያ ስምምነት ያለፈው አሰቃቂ ጦርነትን ያስቆመ ስምምነትን ሊያፈርስ ወደሚችልበት አቅጣጫ ሄዷል በሚል ማሳሰቢያ አዘልና እንዲሁም የመፍትሄ ሐሳብ ያለበትን ሁኔታ መግለጫ ወጥቷል። ይሄ የሚያመለክተው እንግዲህ ህወሓት በመንግስት በኩል ከፌደራል መንግስት በኩል ሲጠብቀው የነበረው መፍትሄና ውይይት አላገኘሁም ብሎ ታሳቢ ተደርጎ የተጻፈ ለሶስተኛ ወገን የተጻፈ ደብዳቤ። እርግጥ አፍሪካ ህብረት በዚህ ጉዳይ ከሆነ ፕሪቶሪያ ስምምነት ተፈራረሙ ታዛቢ አካል የነበረ በኋላም ጉዳዩ በተለይ ፕሪቶሪያ በማስፈጸምና ክትትል በማድረግ ኃላፊነትና ማንዴት ያለው ተቋም ስለሆነ በአግባቡ ጽፎ አሳውቋል። አሁን እዚህ ላይ መታየት ያለበት ህወሓት ይሄ ደብዳቤ ሲጽፍ ምን ማለት ነው የሚለው ወሳኝ ነገር ነው። እንደምታውቀው የኢትዮጵያ ፖለቲካ በተለይ በብልጽግናና በህወሓት ያለው የመሳሳብ የፖለቲካ ሽኩቻ እድገትን በጣም ከፍተኛ እድገትን እየመጣ ነው። ከዚህ ባለፈው ግንቦት 5 ላይ የሚወሰነው ውሳኔ ለጦርነት ያለው ቅርበትን በብዙ ደረጃ ከፍ ያደርጋል ብለን ስንገመግም ነበር ወይ መላምት ስንሰጥ ነበር። አሁን በተመሳሳይ ሁኔታ ያ ቅጥያ የሆነውን ሁኔታ ነው የተፈጠረውና እዚህ ላይ በተለይ ህወሓት በተደጋጋሚ በአባላት በትግራይ ተወላጆችም ይሁን በሌሎች የኢትዮጵያ ፖለቲካ ውስጥ ክትትል ያላቸው ደግሞ የሚታዘቡ በትምህርት በቅርብ ትብት ላይ ህወሓት ፖለቲካ ውስጥ እየፈጸመ በተለይ ደግሞ በብልጽግናና በፌደራል መንግስት ፖለቲካው ብልጫ ላይ ነው ያለው የሚል ግምገማዎች ስናስተላልፍ ነበር። እኔም እንደማናቸውም ኢትዮጵያዊ
በሁለቱም ኃይሎች ያለው ሽኩቻ እየተከታተልኩኝ ህወሓት ፖለቲካው ብልጫ እየተወሰደበት ነው። በፖለቲካ መበለጥ ደግሞ በወታደራዊ ውጊያ ላይ ራሱ እንድምታለው ብለን እንገመግም ነበር። ዛሬ ግን ይሄን በሚቀለብስ ወይ ደግሞ መጠነኛ የሆነ ፖለቲካው ስኬትን ሊያጎናጽፍ በሚችል ሁኔታ ህወሓት ጠባጫሪ ነው፣ ጦርነቱ ይፈልገዋል የሚለውን የብልጽግና ፖለቲካዊ ፕሮፓጋንዳ የሚቀለብስ ነው። ምክንያቱም ለድርድርና ለውይይት መድረክ ፍጠሩልኝ ማለት ሰላምን ፈልጋለሁ ማለት እስከሆነ ድረስ ይሄ መጠነኛ የሆነ ነጥብ የሚያሰጠው ክስተት ተከስቷልና እኔ በዚህ በህወሓት በጻፈው ደብዳቤ ጦርነቱ ከትናንት ምርጫ ቦርድ ከወሰነው ውሳኔ አንድ እርከን ቢጨምርም በእርከኑ ላይ እንዲቆይ አስደርጎታል። ምክንያቱም እኔ ግምቴ የነበረው ህወሓት ምን ይላል ሰረዛችሁኝ አልሰረዛችሁኝ ከዚህ በፊትም ገልጸናል፣ አሁን የምታመጡት ነገር የለም አይነት ነገር ያለው መግለጫ ያወጣል ብዬ እየገመትኩኝ ያለሁኝ። አሁን ግን መድረክ እንዲፈጠርለት ሰላማዊና ፖለቲካዊ ውይይት እንዳደርግ የሚመለከተውን አካል መድረክ ያመቻችልኝ ብሎ መጻፉ አሁን ትንሽ ፖለቲካዊ ነጥብ ያስቆጠረ መስሎ የተሰማኝ አጋጣሚ አለ። ጣዩ ምን ሊሆን ይችላል? የአፍሪካ ህብረት በጉዳዩ ላይ ጣልቃ ይገባል ወይስ ምን ሊያደርግ ይችላል? የህወሓትን ጥያቄ ተቀብሎ ሁለቱም ወገኖች ሊያነጋግር ይችላል? መልካም እንግዲህ እንደ ፕሪቶሪያው ስምምነት አነጋገርና ይዘት አንዱ የአፍሪካ ህብረት ዋናው ስራው የፕሪቶሪያው ስምምነቱን አፈጻጸም መከታተልና መገምገም። ስለዚህ አንዱ በፕሪቶሪያው ስምምነት ከተቀመጡ ጉዳዮች ደግሞ የህወሓት ከሽብርተኝነት መውጣትና ወደ ፖለቲካዊ ህይወት መመለስን ነው። ስለዚህ እንደ አንድ የፕሪቶሪያው ስምምነት ልክ ይቻላል። ለምሳሌ የዲዲአር ጉዳይ አለ፣ የተፈናቃዮች መመለስ አለ፣ አጨቃጫቂ የሆኑ ቦታዎችን እልማት መስጠት፣ ትግራይን መልሶ ማልማትን፣ የሽግግር ፍትህን መትከልን ብዙ ጭብጦች የያዘ ጉዳይ የአቃፊ ጊዜያዊ አስተዳደር መትከል የሚሉ ብዙ የተፈጸሙ ያልተፈጸሙ ጉዳዮችን የያዘ ነው የፕሪቶሪያው ስምምነት። እነዚህ ጉዳዮችን በአግምገምና የመከታተል የአፍሪካ ህብረት ማንዴት ነው። ያ የሚያደርገው የሚገመግመውና የሚከታተላቸው ደግሞ ዘላቂ የሆነ ህገ መንግስታዊ ስርዓትን መመለስና ዘላቂ የሆነ ሰላምን ከማስፈር አንጻር ነው። ስለዚህ ህወሓት የጠየቀው ጥያቄ በቸልተኝነት ማለፍ የሚችል አይመስለኝም። ምክንያቱም የሆነ ግብረ መልስ መስጠት አለበት። እንደ አንድ ፈራሚ አፍሪካ ህብረት ደግሞ እንደ አንድ ውሉን ስምምነቱን የሚቆጣጠርና አፈጻጸሙን የሚከታተል አካል የሆነ ነገር ማለት አለበት ብዬ አምናለሁ። ከሚላቸው አጋጣሚዎች አንዱ መድረክ ይፈጥራል ብዬ እገምታለሁ። ስለዚህ ይሄ ግምት ካልፈጠረስ ምን ይሆናል የሚለው ግን ህወሓት ጠባጫሪ ነው፣ ህወሓት ጦርነቱ ይፈልገዋል፣ ህወሓት የሰላም ኃይል አይደለም የሚለውን በብልጽግና በኩል ሲሰራጭ የነበረውን ፕሮፓጋንዳ የበላይነትም አግኝቷል። ዝም ብሎ መሰረተ ቢስ ሆኖ ሳይሆን ብልጽግና ባካሄድ በህወሓት ላይ ያስመዘገባቸው ብልጫዎች ነበር። እነሱ ወደሚቀለብስ ሁኔታ ይገባል። ያ ማለት ምን ማለት ነው? ለማይቀረው ጦርነት ሲገቡ ህወሓት ከእንግዲህ በኋላ በፖለቲካ ብልጫ ብቻ ተበልጦ ወደ ጦርነት ይገባል ማለት ሳይሆን ነጥቦችን ቀንሶ ይገባል የሚል እንድምታ ይዞ ይመጣል የሚል መላምት ነው ያለኝ። ተገፍተን ወደ ሀገር እንድንሆን ነው እየተደረገ ያለው። አለመጥን እየተገፋን ነው። ይሄ የምርጫ ቦርድ ውሳኔ የትግራይ ህዝበ ውሳኔ አድርጎ ሀገር እንዲሆን ነው በፌደራል መንግስቱ እየተገፋን ያለ ነው የሚሉ ነገሮች እየተቀነቀኑ ናቸው። ትግራይን ወደ ሀገርነት ለመቀየር በፊት ዳርዳር ሲሉ የነበሩት አሁን ምክንያት አገኘን ብለው ወደዚህ ውሳኔ እንዲገቡ እያደረጋቸው ነው የሚል ነገር ይነሳል። ይህንን ጉዳይ እንዴት ማየት ይቻላል? መልካም አሁን በቅርቡ በአክቲቪስቶቻቸው በኩል የተገፋን ስሜት ብቻ ሳይሆን መገፋታችን ካልቀረ እኛም በዚህ አጋጣሚ ሀገር የመመስረት ጉዟችን ነፃ ሀገር የመመስረት ጉዟችን መጀመር አለብን፣ ምቹ አጋጣሚ ነው ብለው አንዳንድ አክቲቪስቶቻቸው በማህበራዊ ድህረ ገጾች ሲያንጸባርቁ ይታያሉ። ይሄ ግን ከህወሓት ድርጅታዊ አቋምና በተለይ ደግሞ ከህወሓት መሰረታዊ የትላልቅ መዋቅራዊ መሪዎች ጋር የሚገኝ አይደለም። ህወሓት እንደምታውቀው በ1968 ዓመተ ምህረት በጉባኤ ያልጸደቀ የሀገረ ትግራይ ምስረታነት ከሚል የሰነድ ወይ ደግሞ የውይይት አጀንዳ ከማድረግ አልፎ በመደበኛ ፕሮግራሙ ከ1971 በኋላ በመደበኛ ፕሮግራሙ በሚመራበት የድርጅቱ አቋም ሀገረ ትግራይነት አስፍሮት አይገኝም። በፕሮግራሙ ብቻ ሳይሆን በድርጅቱ ማኒፌስቶ፣ በድርጅቱ ፕሮፓጋንዳ እና በድርጅቱ ልዩ መገለጫነት ስለ ሀገረ ትግራይነት አንጸባርቆ አያውቅም። ከዛ አልፎ ተርፎ ህወሓት በተለይም በ2013 በረሃ ላይ ያለ በጣም አጣብቂና በመጥፋት አደጋ ውስጥ እያለ እንኳን ጠላት በዝቶብኛል ብሎ በሚያስበው በፕሮግራሙ ለማሻሻል ፈቃደኛ አይደለም። ከ1971 በኋላ ህወሓት ሀገረ ትግራይነት ይሁን ብሔርተኝነት ለስልት ጉዳይ እንደሚጠቀመው
2012 በተለያዩ መድረኮች የድርጅቱ መስራችና መሪ የሚባሉ እንደነ አባይ ፀሐዬ እንደ ዶክተር አበረከ እንደነ ገብሩ አስራት ሌሎች ወታደራዊ እንደነ ጀነራል ጻድቃን ገብረትንሳኤ ያሉ ወታደራዊ አመራሮችና ቢሳሮችም ሳይቀር እኛ ሀገረ ትግራይነትም ይሁን ብሔርተኝነት ለስልት ህዝብን ለማንቀሳቀስ በተለይ የትግራይ ህዝብ ለማንቀሳቀስ ተጠቀምንበትና እንጂ የሀገረ ትግራይ የመመስረት እቅድ ኑሮን አያውቅም ስትራቴጂካሊ ብለው ያመኑበት ጉዳይ ነው። ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ ሼር ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን።